ደገምሽው? ሀና ልጄ ናት እንዴ? አረቺ ዝም ብላ ነው እማዬ። የኔ ልጅ አትጨነቅ፣ ሁሉንም ነገር አውቃለሁ። እንዴ አውቃለሁ ማለት? እማዬ ሙሉ ለሙሉ ከህመሟ ድናለች። ትውስቷም ተመልሷል። ምን እማዬ? አዎ ሀናን፣ እርግብን ሁሉንም ነገር ማስታወስ ችያለሁ። እየቀለድሽ አይደለም እማ? አልቀለደችም ወንድሜ። እኔ ዲኤንኤ እንደተመረመርኩኝ እንዴት ወድቃ እንዳገኘናት ሁሉንም ነገር አስታውሳለች። እንዴ እንዴት ደስ የሚል ነገር ነው እማዬ። በጣም ሁሉንም ነገር አስታውሻለሁ። አንተ እማዬ የሆነ ነገር ሳታስታውስ አትቀርም ስትለኝ የነበረው ነገር እውነት ነው ማለት ነው? እንደዛ ብለህ ነበር እንዴ? አሁን እማዬ መኝታ ክፍል ሆነሽ ሀናን ብቻ ነው ማውራት ፈልገው ያልሽኝ ጊዜ የሆነ ነገር እንዳስታውሽ በጣም እርግጠኛ ነበርኩኝ። ትክክል ነህ። ወርቁን ካስቀመጥኩበት ሳጣው ደንግጬ ነበር። እንዳልነግርህ ደግሞ ትደነግጥና ትታማለህ እኮ ብዬ ነው እንደዛ ያደረኩት። ቆይ ግን ምን ሆነሽ ነበር እማዬ? ምን እንደሆንኩኝ እኔም አላውቅም። እሺ ካስታውሽ ለመጨረሻ ጊዜ ምንድን ነው የተፈጠረው? ሀና የኔ ልጅ ናት አይደለች የሚለውን ለማወቅ በራሴ እየጣርኩ ነበር። እና ምን አገኘሽ? የሀና አባት የሀናን የልጅነት ፎቶ ሰጠኝ። እሱን ይዤ እየተናደድኩ ወደ ቤት ስመጣ እርግብ ከመኝታ ክፍል ስትወጣ አገኘኋት። እሷ ናት እንደዚህ ያደረገች? አይ አይደለችም። እና ማን ነው? እርግብንማ ግድግዳ ላይ ለጥፌ አንቄ ልገላት ስል ከጀርባ የሆነ ሰው መታኝ። ከዛ በኋላ ምን እንደተፈጠረ አላስታውስም። ቆይ ማን ሊሆን ይችላል? እሱን በራሳችን እስከምንደርስበት ድረስ አባዬ ይህን ነገር መስማት የለበትም። ለምን ሀና? አባታችሁ ምን ያህል ስሜታዊ እንደሆነ ታውቃላችሁ። የሆነ ሰው ከጠረጠረ አንድ ሁለት ሳይል ነው ካልገደልኩ የሚለው። ሌላው ሁሉም የራሱ ጉዳይ። ሀና ግን ሀሴት መሆኗን አመንሽ ማለት ነው? እዚህ ቤት እግሯ ከረገጠበት ሰዓት ጀምሮ ውስጤ ሁሉንም ነገር ይነግረኝ ነበር። ለዛም ነው እርግብን በተስፋ ስሪ ምንም ነገር ያላደረኩለት። ማለት ሱቁ በስሙ አይደል እንዴ? ያን ያህል ሞኝ ሰው እኮ አይደለሁም። ውሸቴን ነው። ሱቁም በእኔ ስም ነው። ቤትም ገዛልሻለሁ ሁሉ ነገር ስላት የነበረው አጠቃላይ ውሸት ነበር። ወይዘሮ ሜላት ልጆቿን በመሰብሰብ ማስታወስ እንደቻለች ሁሉንም ነገረቻቸው። ሀናና ምላሴ በጣም ተደስተው እናታቸውን ዘለው ጥምጥም ሲሉባት እንግዲህ ሰላም እናቷን ከሳመቻት እና ካቀፈቻት በኋላ ቁጭ ስትል አየ ምላሴ ቅድም እማዬ ማስታወስ ሳትጀምር አትቀርም ስትለኝ ነበረ። እውነትህን ነው፣ በጣም ተጠራጥረህ ነበር ስትለው እንግዲህ ወይዘሮ ሜላትም እንዴት እንደዛ ልታስብ ቻልክ ስትለው እሱማ ሀናን ነው የምፈልገው ውጣልኝ ብለሽ ስትጮሂብኝ ማስታወስ እንደቻልሽ ገባኝ። ምክንያቱም ከአሁን በፊት እንደዛ ስለነበረ የምታደርጊው ብሎ ሲላት እንዳትታመምብኝ እንዳትደነግጥ ብዬ ነው እንጂ ወርቁን ሳጣው በጣም ተናድጄና ተበሳጭቼ ለዛ ነው ሀናን ያልኩ የኔ ልጅ እንግዲህ ሁሉንም ማስታወስ ችያለሁ ስትላቸው በጣም ተደስተው ሀና ራሱ እህትና ወንድሞቿን በደስታ ታቃቅፈው ሲላቀሱ ነበረ። ሰላም እናቷን ማስታወስ ከቻልሽ ሀና የጠፋችው ልጅሽ እንደሆነች አወቅሽ ስትላት አዎ በደንብ አውቃለሁ። እሱን እንዴት ልታውቂ ስትላት በራሴ መንገድ እያጣራሁ ነበር። የሀናን አባት የልጅነት ፎቶዋ ከደሴ ያስመጥቶልኝ ያንን ፎቶቿን አግኝቼ ልጅ እንደሆነች አውቄ ወደ ቤት እየገሰገስኩ እየሮጥኩ ስመጣ እርግብ ከክላስ ስትወጣ ሳገኛት አንቄ ልገላት ስል ከኋላዬ ማን እንደመታኝ የማውቀው ነገር የለም ብላለች። እንግዲህ ለሰላምና ለምላሴ ነው እንጂ ይህን ያለችው ለሀና ሁሉን ነግራታለች። ምክንያቱም ሀና በጣም አስተዋይና አረጋ ያለች ልጅ ስለሆነች ስለማስቸኩል ሁሉን ነገር በእርጋታ ስለሆነ የምታደርገው ለሀና እንዴት እንደሆነ ሁሉንም ነግራታለች። እንግዲህ በጣም ተጨናንቃ ማስመሰሉ ሰለቸኝ ሀንዬ ልጆቹን ልነግራቸው ነው ስትላት ሀናም ቤተሰብን መደበቅ አይቻልም እና መነገር አለባቸው ማወቅ አለባቸው። ሀናንም በጣም ነበር ያስጠነቀቀቻት በባዩሽ ዙሪያ አባትሽና ደም የሰጠኝ ልጅ እርግጠኛ ሆኛለሁኝ ባዩሽ እንደመታሽ። ስለዚህ የባዩሽና የኔ ጠብ የራሳችን ነው፣ ማንም እንዲያውቅ አልፈልግም ብላት ነበረ። እርግብ እንዳልመታቻት ባዩሽ እንደመታቻት በእርግጠኝነት ባዩሽና እርግብ ደግሞ አክስትና አክስቷ እንደሆነች አሁን አረጋግጣለች። ምክንያቱም እንትና የሀና አባትና
አሲር መጥተው ስለነገሯት ሁሉንም ነገር በደንብ ደርሳበታለች። እንግዲህ ባዩሽ በራሷ ጊዜ በጣም መደንገጥና መበርገግ አብዝታ ብን ብላ ጠፍታ ነበረ። አቶ መስፍንም እየተከታተላት ይገኛል። ነገር ግን አቶ መስፍን ባዩሽን እየተከታተላት እንዳለ ማንም የሚያውቅ ሰው የለም። ሁላችሁም እስኪ ቪዲዮውን ሰሞኑን ስታዩት እንዴት ነው? መስፍን እቤት ውስጥ አለ የለም? ሰሞኑን አልታየም ማለት ነው። እሱ ማንም ሰው ሳያውቅ በድብቅ ስራውን እየሰራ ነው። ነገር ግን ወይዘሮ ሜላት አሁን መንቃቷንና ማስታወሷን የሚያውቀው ነገር የለም። እሱ ትኩረቱ ከመጀመሪያ ጀምሮ ሜላት እንደዚህ ከመሆኗ በፊት አስቀድሞ ነግሯት ነበረ። ከዚህ ሁሉ ጀርባ አንቺ ያለሽበት ይመስለኛል እና አንቺ ካለሽበት አንላቀቅም ብሎ አስጠንቅቋት ነበረ። ለልጆቹም ቢሆን ይሄንን ነገር እኔ ራሴ አጣርቼ እደርስበታለሁ ብሎ ቃል ገብቶላቸው ነበር። ያንን ቃል በገባው መሰረት እንግዲህ ሚስቱ እስከ መመታት ድረስ ሆስፒታል ስንት ጊዜ እንደቆየች በደንብ ስለገባው ይሄ ነገር ከጀርባዋ ያለችው አንድና አንድ ባዩሽ ናት በማለት እሱ ሙሉ በሙሉ እርግጠኛ ሆኖ ባዩሽን እየተከታተላት ነው የሚገኘው። ምክንያቱም ይህንን ሊያደርግ የቻለበት አንደኛ ነገር ደግሞ የሀና አሻራ ጠርሙሱ ላይ ሲገኝ፣ ነገር ግን የሌላ ሰው አሻራ አለ። ያ የሌላ ሰው አሻራ እቤታቸው ማንም የሚመላለስ የለም፣ የሚመጣ የለም። ያ አሻራ አንድ እርግብ ነው፣ ሁለት ደግሞ የባዩሽ ነው ብሎ ነው የሚያምነው አቶ መስፍን ማለት ነው። እንግዲህ ወይዘሮ ሜላት ባለቤቷ የምትወደው የልጆቿ አባት ምንም እንዲሆንባት ስለማትፈልግ እሱ እንደዚህ አይነት ችግር ውስጥ ያኔ ነገሮችን በእርጋታ መስራታችንም ችኩል ነው ብላ ነው የምታስበው። ነገር ግን እሱ በጣም አስተዋይ የሆነ ሰው ነው። እሷ በታመመች ሰዓት ምን ያክል ራሱን እንደጣለ ሁላችንም አይተናል። በጣም አዝነናል። ሜሉ እኔ በሆን አንቺ እስከ ዛሬ አታቆይም ነበረ፣ እኔ ለአንቺ አልደረስኩልሽም እያለ ራሱን ጣል አድርጎ ሆስፒታል ውስጥ ቁርምት ብሎ ሀናና እሷ ብዙ ነገር አሳልፈዋል። እንግዲህ ወይዘሮ ሜላት ወደ ራሷ ተተመለሰች በኋላ እውነት ባዩሽን ትደርስባታለች ወይስ ምንድን ነው? ድንብላል ደግሞ አንዳንድ ነገሮቿ ራሱ ብዙ የሚያስጠረጥር ነገር አለ። የሆነ የምታውቀው እውነት ያለ ይመስላል። እንደኔ ድንብላል የሆነ ጥያቄ መጠየቅ አለባት፣ ራሷ ሸክሟን ማቅለል አለባት ብዬ አስባለሁ። እስከ መቼ ድረስ ነው? እስከ ዛሬ ድረስ ደህና ስራ እየሰራሽ አልነበረም። ገና ስራ ልትሰሪ እንግዲህ አሁን ነው ስራ የጀመርሽው እና ምንድን ነው ስራው ስትላት ወሬ ማመላለሱን ነው ለእኔ ስትል ነበረ። ድንብላል ምንም በማታውቀው ነገር እንግዲህ ጦስ ውስጥ ገብታለች። ይህንን እያደረገቻት ያለችው ባለመናገሯ ነው። ብትናገር ኖሮ ጫፏን አትነካትም፣ እዚች ቤት ድርሻ አታስደርጋትም ነበረ። ወይዘሮ ሜላት ለሰራተኞቿ ያላት ክብር በጣም አስተዋይና ምርጥ ሴት ናት። ሰራተኞቼ ናቸው ብላ አትንቃቸውም፣ ስራ ታግዛቸዋለች፣ አይዟችሁ አብሽሩ ትላቸዋለች። በቸገራቸው ጊዜ ከጎናቸው የምትቆም ሴት ናት። ሀናንም እንግዲህ ብዙ ነገር ብታደርጋትም ማስተዋስ እንደቻለች ቀጥ ብላ ለማየት እንኳ አቅም ነው ያጣችው። ምክንያቱም ያደረገቻት ነገር ያ ነገር ደግሞ በልጇ ስለመጡባት ነው። እናት ናት፣ አይፈረድባትም። ብዙ ነገር ብታሳልፍም ሀና ጋር ተቃቅፈው ብዙ ሲያለቅሱና ሲስቁ ሀዘንንም ደስታንም አብረው እንግዲህ አንድ ጊዜም እየሳቁ አንድ ጊዜም እያስለቀሱን ነበር፣ እኛንም ጭምር። የሀና አባትም እንግዲህ ሀንዬ ይቺ ሴትዮ እጇ በጣም ረጅም ነው፣ ይህ ነገር ብዙ ህይወት ያለፈበት ነው እና እባክሽን ይቺ ሴትዮ ቤተሰቦችሽን እንዳጨርስብሽ አንድ ብላ ይህን ነገር ቤተሰቦችሽን ነገሪያቸውና መፍትሄ ፈልጊ ብለው ነግረዋት ነበረ። እሷም ለእናቷ እኔ እኮ ያልነገርኩሽ ይህን ነገር ከሰማሽ ትጋደላላችሁ፣ ትጫረሳላችሁ ብዬ ነው እንጂ አባዬ መረጃ ሰጥቶ የነበረ ስትላት ነበረ። እሱን እንደርስበታለን፣ እኔ ራሴ የማደርገውን አውቃለሁ፣ ለእሱ አታስቢ ሀንዬ። የባዩሽ ጠብ ከኔ ጋ ነው ከማንም አደለ። ይህን ነገር እኔ ራሴው ብቻ ነኝ የምጨርሰው። መስፍን ከሰማ
እንደምንም ብሎ የሆነ ነገር አደርጋለሁ ነው የሚለው፣ ነፍስ ነው የሚያጠፋው እና እኔ ደግሞ እንደዛ እንዲሆን አልፈልግም ስትል ነበረ። የሀና አባትና አሲር አብረው ቁጭ ብለው እያወሩ ባለበት ሰዓት ሀንዬ ቶሎ መናገር አለባት በሚለው ሁለታቸውም በጣም ተስማምተውበታል። ይቺ ሴትዮ መገደል አለባት ብሎ ሲል አሲር ተው እንጂ አንተ አሁን እናቷን አግኝታ የእናቷን ናፍቆት ሳትወጣ እስር ቤት እንድገባባት ነው እንዴ እንደዚህ የምትለው? እንደዚህ አትበል እያለ ነበረ። ምላሴም የሀና አባት ሲመጣ ቤት የሀና አባት አይዟችሁ፣ አብሽሩ፣ ምንም እንዳታስቡ፣ እኛ ከአንተ የመለየት አላማ የለም፣ ዋናው እህታችን እንደሆነች ማወቃችን ብቻ በቂ ነውና ከእርሶ አትለይም፣ ምንም ነገር እንዳይሰማሁ እያለ ሲያበሽረው ነበረ። የሀናም አባት እኔ የልጄ ደስታ ነው የሚያስደስተኝ፣ አታስብ፣ ለእኔ ችግር የለውም፣ ልጄ ከተደሰተችልኝ እያለ ነበረ። ትምህርት ቤት እየተመላለሱ ባለበት ሰዓት ሀና ሁሉንም ስለምትቀርብ ብቻ ያቺ የነሀና ጓደኛና የሰላም ጓደኛ በጓደኛዋ እንግዲህ ይሄ አብሯቸው የሚማረው ልጅ ስለ ለሀና የተለየ ፍቅር ያለው ይመስላል። ልጅቱም እንግዲህ ሀና ጋር ለማራረቅ ሙከራ እያደረገች ነው። እዛም እየሄደች ጥያቄ መጠየቅ በጣም አብዝታለች። ጥያቄ በተደጋጋሚ ብትጠይቅም ነገር ግን ምንድን ነው ብላታለች። በስተመጨረሻው እየተከታተልሽ ነው እንዴ? አላማሽ አልገባኝም እያልቻት ነበረ። ሰላም ራሱ አረ ሀንዬ እንደዚህ አይነት ነገር አታስብም እንዳትሰማ፣ ሀንዬ ብትሰማ አትላቀቁም እያለች ብትላትም ያው ነገር እሱም ልጁም ቢሆን ካስቷታል በሚገባ። ምክንያቱም እንደዚህ አይነት ነገር እሷን ሀናን መጠቀሚያ አታድርጊያ፣ ከፈለግሽ በግልጽ ተናገሪ፣ የምትናገሪው ነገር ካለሽ እኔ መጥቼ የፈለኩበት መቀመጥ የፈለኩበት መሆን መብቴ ነው እና የምትናገሪው ነገር ካለሽ በግልጽ ተናገሪ ብሏት ነበረ። የተቀመጠችበት ቦታ ጥሏት የሄደው። ሀናም እንደዚሁ ጥላቸው ነበረ ወደ ቤት ብቻቸውን ስትሄድ የነበረችው። ምንም እንኳን ሮጣ ብትከተላት ምንድን ነው ችግርሽ ከኔ እያለች ሀናም ጥሩ ነገር አልሰጠቻትም። እሷ የምትፈልገው እንዲራራቁ ነው። ይሄ ነገር ደግሞ ሀና ምንም በዚህ ዙሪያ ምንም እንትን የምትል አይደለችም። እሷ የቤተሰቦቿ ማግኘቷ፣ እናቷ ጤናዋ መመለሷ ነው እንጂ የሚያስደስታት በዚህ ሰዓት ሌላ የሚያስደስታት ነገር የለም። ነገር ግን አንዳንድ ሰዎች ራስ ወዳድ እንሆናለን። አንዳንድ ሰዎችን መካከል ውስጥ ገብተን ለማራራቅ የምንሞክረው የባዩሽ ነገር እዚህ ታይፈታ፣ የባዩሽ ነገር ሳያልቅ እዚህ በሌላ ነገር ደግሞ ሌላ ነገር እንዳይተካ ብዬ ፈርቻለሁኝ። እንግዲህ ወይዘሮ ባዩሽ እና እርግብ እስካሁን ድረስ አልተገናኙም። እርግብ በጣም በዛ ያለ ጠቃሚ የሆነ ወርቅ ነው ይዛ የጠፋችው። ባዩሽም ከዚህ በፊት አብሯት የሚሰራው ልጅ ጋር ደውላ ና ቶሎ ስራ ተገኝቶልሃል ብላ ቀጥረዋለች። እውነት ባዩሽ እርግብን ፈልጋ ታገኛታለች ወይስ? አሁን ላይ እርግብ አክስቷን በጣም ነው አጥምዳ ያዝቻት። ምክንያቱም መጠቀሚያን ያደረገችኝ እኔን መጠቀሚያ አድርጋ እኔን ልታስይዘኝ ነው የምትፈልገው ምናምን እያለች ከራሷ ጋር እየተማከረች ትገኛለች። እርግብ ከአክስቷ ጋር በጭራሽ መገናኘት የለባትም። ከተገናኘች አንድ ባዩሽ የምትፈልገው ገንዘብ እንጂ ዝምድና ሆነ ምንም የምትፈልገው ነገር የለም። ይዛ የጠፋችው ወርቅ ደግሞ ሁሉንም ነገር ስለምታውቅ በደንብ ነው እየፈለገቻት ያለችው። እንግዲህ ከሁሉም በላይ የሚያስደስተው ወይዘሮ ሚራት ለዘመናት ስትጠብቃትና ስትጓጓላት የነበረችው ልጇን አግኝታለች። ደስ የሚለው ነገር ይሄ ነው። ሌላው ሁሉም ቀሪ ነው። ባዩሽ ለጊዜው ነው እንጂ የእጇን ማግኘቷ አይቀርም። ሁሉም የእጁን ያገኛል። ለጊዜው የተሰተረ ቢመስልም ቀኗ አልደረሰችም እንጂ ቀኗ ስትደርስ ሁሏም እውነት ትወጣለች። ሀናም የልጅ መሆኗ ከጊዜ በኋላ ብዙ ጊዜ ፈጅቶ ነው ልጅ እንደሆነች የታወቀችው። ባዩሽም ደግሞ ጥላት እንደሆነች ትንሽ ጊዜ ነው እንጂ ቢወስድም እሷ ራሱ ጥላት እንደሆነች በቅርብ ጊዜ ይታወቃል።
ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ለዛሬው ይህን ይመስል ነበር። በሌላ ቪዲዮ እስከምመለስ መልካም ቆይታ ይሆንላችሁ።